ኢትዮጵያ ሁሉንም ማብቀል የሚችል ሰፊ የሚታረስ መሬት ቢኖራትም የእርሻ ማሳዎቿን ምርታማነት ማሳደግ የሚያስችል አሰራር ሳይዘረጋ በመቅረቱ ለዜጎቿ ከውጭ ሀገራት ስንዴ ሲሰፈርላት ዘመናት አልፈዋል። ይህንን የተረጅነት ታሪክ በመቀየር የምግብ ሉዓላዊነትን ለማረጋገጥ ባለፉት የሀገራዊ ለውጡ ዓመታት ትኩረት ከሰጣቸው መስኮች አንዱ በግብርናው ዘርፍ በምግብ ራስን ለመቻል የተወሰዱ እርምጃዎች ናቸው። ኢትዮጵያ ባለፉት የለውጥ ዓመታት ውስጥ የምግብ ሉዓላዊነትን ለማረጋገጥ ካከናወነቻቸው ጨዋታ ቀያሪ ተግባራት አንዱ ስንዴን ከክረምት ወቅት በተጨማሪ በበጋ ወቅት በቆላማ አካባቢዎች ጭምር በስፋት ማምረት ነው። ኢትዮጵያ በበጋ ወቅት በመስኖ ስንዴ ማልማትን በሰፊው ከመጀመሯ በፊት በየዓመቱ ከ1.2 እስከ 1.5 ሚሊዮን ሜትሪክ ቶን ስንዴን ከውጭ ታስገባ ነበር። ስንዴን ከውጭ በግዥም ሆነ በእርዳታ ማስገባቷ በሀገሪቱ ኢኮኖሚም ሆነ በገጽታዋ ላይ በርካታ አሉታዊ ተጽዕኖችን ሲያሳድር ቆይቷል። ከፍተኛ የውጭ ምንዛሬ ማጣት፣ የአርሶ አደሮችን አቅምና የግብርናውን ዘርፍ ማዳከም፣ የንግድ ሚዛን መዛባትና የዕዳ ጫና እንዲፈጠር አድርጓል። እነዚህ ችግሮችን ለመቀየር ባለፉት 5 ዓመታት ከውጭ የሚገባውን ስንዴ በሀገር ውስጥ ምርት ለመተካትና ራስን በምግብ ለመቻል በተከናወኑ መጠነ ሰፊ ተግባራት ሁለንተናዊ እምርታዎች ተመዝግበዋል። ከበጋ መስኖ ስንዴ ልማትና ከመደበኛው የመኸር ወቅት ምርት የሀገሪቱ ስንዴ ምርት በከፍተኛ ሁኔታ ማደግ ችሏል። በዚህም ኢትዮጵያ በዓመት ከ240 ሚሊዮን ኩንታል በላይ የስንዴ ምርት ታገኛለች። የስንዴ ምርት መጠን ከዓመት ዓመት ማደግ ዜጎቿን ከመመገብ አልፎ የውጭ ምንዛሬ እንድታገኝም ያስቻለ ነው። የኩታ ገጠም እርሻ አስተራረስን በመተግበር አርሶ አደሮች ተደራጅተው መሬታቸውን በማጣመር ማዳበሪያን፣ የምርጥ ዘርን፣ ቴክኖሎጂን በጋራ መጠቀማቸው ከፍተኛ የምርት ጭማሪ ማግኘት ተችሏል። የእርሻ ስራን በሜካናይዜሽን ለመደገፍ በተሰሩ ስራዎች እንደ ትራክተርና ኮምባይነር ያሉ ዘመናዊ መሳሪያዎች ተጠቃሚነት ማሳደግም ተችሏል። የግብርናው ለውጥ የስንዴ ማሳን አልፎ የህብረተሰቡ ማዕድ ለማበልጸግም ተዘርግቷል። በሌማት ትሩፋት ኢኒሼቲቭ ወተት፣ እንቁላል፣ ቂቤ፣ ማር፣ የአሳና የዶሮ ስጋ ምርቶችን ማሳደግ ለህብረተሰቡ የተሻለ የስነ ምግብ አቅርቦትን ከመፍጠሩ ባለፈ ለአርሶ አደሮችና ለወጣቶች ተጨማሪ ገቢ የስራ ዕድል ይዞ መጥቷል። ዛሬ በአርሶ አደሩ ማሳ ላይ የሚታየው ለውጥ ከምርት በላይ ትርጉም አለው። ከውጭ ጥገኝነት ወደ ራስ መቻል የተሸጋገረ የአስተሳሰብ ለውጥ ነው።